የቅዱስ ዳዊት መዝሙሮች ለበረዶ ይሆናሉ፣ ሰላምን ለማምጣት ይሆናሉ፣ ጤናን ለመጠበቅ ይሆናሉ። ቅዱስ ዳዊት የተወለደው ከአባቱም ቢሆን ነገር ግን በዝሙት ነው የተወለደው። ለዛ ነው መዝሙር 50 ላይ በኃጢአት ተጸነስኩ እናቴም በአመፃ ወለደችኝ የሚለው ማለት ነው። እንግዲህ መዝሙረ ዳዊት የመንፈስ ደስታና የምስጋና መሰረትም ነው። መዝሙረ ዳዊት አጋንንትን ለመቃወም ሁነኛ መፍትሄ ነው። ጭንቀት፣ የተለያየ በሽታ የተያዙ ሰዎች ከበሽታቸው ለመገላገል ለዚህ ምስክሩ በዘመኑ የነበረው ንጉሱ ሳኦል ነው። ዳዊት መዝሙር በሚዘምርበትና በገና በሚደረድርበት ጊዜ ይፈወስ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች፣ በተለያየ ቦታና ሁኔታ ያላችሁ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በድጋሚ እንኳን ለክርስቶስ ትንሣኤ በሰላም አደረሳችሁ። ዛሬ ሚያዝያ 6 ቀን የሚታሰበው የቅዱስ ዳዊትን በዓል መሰረት በማድረግ መዝሙረ ዳዊት ምንድነው፣ በመዝሙረ ዳዊት መዘመር ወይም መዝሙረ ዳዊትን ጸሎት ማድረግ ምን ምን ጥቅሞች አሉት በተለየ መልኩ ማለት ነው የሚሉትንና የዳዊትን ታሪክ ወደ እናንተ እናደርሳለን። እስኪ መጀመሪያ እዚህ ላይ ስለ ቅዱስ ዳዊት የተነገሩ ነገሮችን ወደ እናንተ ላደርስላችሁ። ልበ አምላክ ቅዱስ ዳዊት ነሐሴ 13 ቀን ተጸንሶ ሚያዝያ 6 ቀን በይሁዳ ቤተልሔም ሀገር የተወለደ ነው። ዳዊት ማለት ህሩይ ወይም እየተመረጠ ማለት ነው። በሌላ አባባል ልበ አምላክ ማለት ነው ተብሎም ይፈታል። ትውልዱ ከነገደ ይሁዳ ነው። አባቱ እሴይ እናቱ ሁብሊ ይባላሉ። ሁብሊ መልካም ሴት ነበረች። ከጎረቤታቸው ያለ አንድ ጎልማሳ እሷን እያየ በሐጸ ዝሙት ተገረፈ። አባቱ እሴይም የዳዊት አባት ማለት ነው የእሷን ፈቃድ መረመረ። እሷም ያንን ወጣት እንደምትወደው እንደምትፈቅደው ባወቀ ጊዜ መንገድ ለሄር ነው በማለት የሚሄድበት ሳይኖረው ስንቁን ይዞ ከቤቱ ይወጣል። ከዛም በዛው አካባቢ ይውልና ማታ ሲመሽ ልብሱን ተሸፋፍኖ ድምጹን ለውጦ ያንን ሰው መስሎ ገብቶ እሷም ደግሞ ያንን ጎልማሳ መስሏት አብሯት ያድራል ማለት ነው። አብሯት ካደረ በኋላ በማለዳ ጎህ ሳይቀድ ተነስቶ ይሄዳል። የዳዊት አባት ማለት ነው። በዚህ ዕለት ዳዊት ይጸነሳል። ከዛም በኋላ ይወለዳል ማለት ነው ዳዊት። ለዛ ነው በመዝሙር 50 ቁጥር 5 ላይ እናቴ በአመፃ ጸነሰችኝ በኃጢአትም ተወለድኩኝ የሚለው ማለት ነው። ቅዱስም ተወልዶ ጉልበቱ ከጸና በኋላ የአባቱን በጎች ሲጠብቅ አድጓል። እረኛና ብላቴና የነበረ ቢሆንም የፍልስጤማውያን ኃያል ሰው ጎልያድ ተነስቶበት ገና በ12 ዓመቱ በግ እየጠበቀ በነበረበት ጊዜ ጠጠርን ከወንዝ ለቅሞ በወንጭፍ ወሩሮ ጎልያድን ገድሎታል ማለት ነው። በአንደኛ ሳሙኤል ምዕራፍ 12 ቁጥር 45 ላይ እንደምናገኘው ንጉስ ሳኦል በጌልቧ ተራራ በራሱ እጅ ከሞተ በኋላ አስቀድሞ በይሁዳ 7 ዓመት በመላው እስራኤል ደግሞ 33 ዓመት ነግሷል። እግዚአብሔር እንደ ልቤ የሆነ ሰው አገኘሁ ብሎ የመረጠው ነው ቅዱስ ዳዊት። በእግዚአብሔር የተመረጠና ነገረ ስጋዌን፣ ምስጢረ ሙታንን፣ ዳግም ምጽአትን፣ ነገረ ማርያምን፣ ክብረ ቅዱሳንን በስፋትና በጥልቀት የተናገረ የብሉይ ኪዳን ወንጌላዊ የተባለ ነው። ብዙ ውሾች ከበውኛል፣ የክፋት ጉባኤም ያዙኝ፣ እጆችንና እግሮችን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝ፣ ልብሶቼን ለራሳቸው ተከፋፈሉ፣ ቀሚሴ ላይ ዕጣ ተጣጣሉ እያለ የጌታችንን መከራ በትንቢት ቃል ተናግሯል። መዝሙር 21 ላይ የሚገኝ ነው። ይሄ አምላክ በእልልታ እግዚአብሔር በመለከት ድምጽ አረገ። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ዝም አይልም፣ እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ እያለ የጌታችንን እድገቱንና ዳግመኛ ለፍርድ የሚመጣ መሆኑን በግልጽ ተናግሯል። መዝሙር 49 ላይ 46 ላይ የሚገኙ ናቸው። እነዚህ የንጉሶች ሴት ልጆች ለክብርህ ናቸው፣ በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝህ ትቆማለች እያለ የእመቤታችንን ክብር አይቶ በትንቢት ተናግሯል። መዝሙር 44 45 ላይ እንደምናገኘው ቅዱስ ዳዊት ታላቅና ገናና የከበረ ንጉስ ሲሆን መንግስቱ የመሲህ ክርስቶስ ምሳሌ ሆኗል። መሲሁም ጌታችን አምላካችን ኢየሱስ ክርስቶስ በዳዊት ስም ብዙ ጊዜ በመጽሐፍ ቅዱስ ጠቅሶ ተናግሯል። የዳዊትን ስም ማለት ነው። በአዲስ ኪዳንም ወንጌላውያን ጌታችንን የዳዊት ልጅ በማለት በመጀመሪያ ነገረ ልደቱን ማውሳት የጀመሩ ሲሆን በኋላም ከእሴይ ስር የወጣ እያሉ የዳዊት ዘር መሆኑን ጽፈዋል ማለት ነው። እሱ የተናገረውን ጌታችን የተናገረውን ማለት ነው። ዳዊት 7 የሚደርሱ ሀብታት የነበሩት ነው። እነዚህም 7ቱ ሀብታት ሀብተ ክህነት፣ ሀብተ መንግስት፣ ሀብተ መዊ ወይም የማሸነፍ ሀብት፣ ሀብተ ትንቢት ትንቢትን የመናገር ሀብት፣ ሀብተ ኃይል፣ ሀብተ በገና ወይም ዝማሬ፣ ሀብተ ፈውስ የመሳሰሉት እነዚህ ናቸው 7ቱ ማለት ነው። 7ቱ ሀብታት ቅዱስ ዳዊት 24 ዓመት ሙሉ የእግዚአብሔር ምስጋና እንዳይቋረጥ ለማድረግ አገልጋዮችን መድቦ ሲያገለግል ኑሯል።
ራሱም 10 አውታር ባለው በበገና ሌት ተቀን በፍጹም ተመስጦ ያመሰግን ነበር። በመዝሙሩም አጋንንትን ያቃጥል ነበር። መዝሙረ ዳዊት በውስጡ የያዘው ምስጢር እጅግ ጥልቅ ነው። አባቶቻችን ዛሬም በዱር በጫካ ሆነው መዝሙረ ዳዊትን አብዝተው ይደግማሉ። እንኳንስ የሰው ልጅ ይቅርና መዝሙረ ዳዊትን ሰማያውያን መላእክት የእግዚአብሔር መላእክትም እንኳን ያመሰግኑበታል። ልበ አምላክ ቅዱስ ዳዊት እድሜ ዘመኑን እግዚአብሔርን በማገልገል በመፍራት ኑሮ ታኅሳስ 23 ቀን በሰላም አርፎ በኢየሩሳሌም ተቀብሯል። የቅዱስ ዳዊት ታሪክ በትንሹ ይሄ ነው። የዳዊት መዝሙር የምስጋና ጸሎት ይባላል። መዝሙረ ዳዊት ማንኛውንም ጸሎት መጀመሪያና ማሳረጊያ ሆኖ ይወሰዳል። ሊቃውንቱ መዝሙር የነፍስ ምግብ ነው ይላሉ። የመንፈስ ደስታ ነው። ሰው በሚያዝንበት ጊዜ መዝሙረ ዳዊትን ሲያነብ መጽናናትና ተስፋን ያገኛል። የእግዚአብሔር መስዋዕት ነው። እግዚአብሔርን በቃላቱ ለማመስገን ከሁሉ በላይ የተመረጠ መጽሐፍ ነው መዝሙረ ዳዊት። መዝሙረ ዳዊት ለአጋንንት መቃወሚያና ለፈውስ የሚያገለግል ነው። በተለይ በአንድምታ ትርጓሜና በሊቃውንቱ ትምህርት መሰረት መዝሙረ ዳዊት ልዩ የመናፍስት መከላከያ ኃይል አለው ተብሎ ይነገራል። አጋንንትን ማሳደጃ ነው። ቅዱስ ዳዊት በበገናው ሲዘምር ሳኦልን ይረብሸው የነበረውን ርኩስ መንፈስ ያርቅለት ነበረ። መዝሙርን በታማኝነት መጸለይ መናፍስትን እንደሚያርቅ በዚህ ይነገራል ማለት ነው። እንግዲህ ሳኦል ንጉስ ሆኖ ሳለ ዳዊትን እንዳይነግስብኝ ብሎ ያሳድደው ነበረ። የቅናት መንፈስ ነበረበት በሳኦል ላይ ማለት ነው። በጣም በቅናት መንፈስ ሲታወክ መነፍሱ ስትጨነቅ ቅዱስ ዳዊት በገና ይዞ ሄዶ ተጠግቶ ካጠገቡ ሆኖ በመዘመር ይህንን የቅናት መንፈስ ያረቅለት ነበር። ነፍሱ ትረጋጋለት ነበር ማለት ነው የሳኦል እና ከበሽታ እንደሚፈውስ በተለይ በውስጣችን ተሰውረው ካሉ የሰይጣን ክፉ ውጊያዎች እንደሚፈውስ ምስክሩ ራሱ ሳኦል ነው ማለት ነው። በበሽታ ወይም በጭንቀት ለተያዘ ሰው መዝሙረ ዳዊት ቢነበብ በጣም ትልቅ መፍትሄ ነው። በተለይ መዝሙረ ዳዊት እና ጸሎተ ነቢያት በአንድነት ሲደገሙ ለነፍስም ለስጋም ፈውስ ይሰጣሉ። ይሄ በቤተ ክርስቲያን ሊቃውንት በተለይ በመጻሕፍት መምህራን አራቱን ጉባኤ የተማሩ መምህራንን ብትጠይቋቸው አዲስ ኪዳን፣ ብሉይ ኪዳን፣ መጽሐፈ ሊቃውንትና መጽሐፍ መነኮሳትን የተማሩ መምህራንን ብትጠይቋቸው ይሄን ይነግሯቸዋል። እንግዲህ መዝሙረ ዳዊትን መጸለይ በጣም አስፈላጊ እንደሆነ ከውዳሴ ማርያም ጋር አስተባብሮ መጸለይ ከሁሉም በፊት እንደሚቀድም ይናገራሉ። የሚስጥርና የትንቢት መገኛ ነው። መዝሙረ ዳዊት አንድምታው እንደሚያሳየው መዝሙሩ ስለ 3 ዋና ዋና ነገሮች ይናገራል። አንደኛ ስለ ነገረ ክርስቶስ፣ ሁለተኛ ስለ ጌታችን ልደት፣ ሶስተኛ ስለ ስቅለት ትንሣኤና እርገት ይናገራል ማለት ነው። መዝሙረ ዳዊት በሥርዓተ ማህሌትና በቅዳሴ ጊዜ የሚያገለግል ነው። ለዚህም የቅዱስ ያሬድ ዜማ፣ ድጓ፣ ጾመ ድጓ፣ ዝማሬ መዋሥዕት የተመሰረተው በመዝሙረ ዳዊት ጥቅሶች ላይ ነው። ለሰዓታትና ማህሌትም ሌሊቱን ሙሉ የሚቆሙት ማህሌታውያን የሰዓታት ጸሎቶችን በሙሉ የሚያገኙት ከመዝሙረ ዳዊት ነው። ሌላኛው መዝሙረ ዳዊት በጣም የሚገርመው በረዶ ለመከላከልና ለበረከት ያገለግላል። በኢትዮጵያ ባህልና ሃይማኖት ትውፊት መሰረት መዝሙረ ዳዊት በቤት ውስጥ ሲደገም ቤቱን ከክፉ ነገር እንደሚጠብቅና በረከትን እንደሚያሰፍን ይነገራል። በረድ በተለይ ከመቅሰፍት፣ ከጠላት ጥቃት፣ ከድንገተኛ አደጋ ለመጠበቅ ሊቃውንቱ መዝሙረ ዳዊትን ድገሙ ይላሉ። ባጭሩ መዝሙረ ዳዊት የመድኃኒት መዝገብ ነው። ለሚጸልይበት ሰው ዕውቀትን፣ ትዕግስትን፣ ንስሐንና ከእግዚአብሔር ጋር መገናኘትን ይሰጣል። መዝሙረ ዳዊት አንዱ ክፍል ከሌላኛው ክፍል በምንሸጋገርበት ጊዜ 150ው መዝሙረ ዳዊት ማለት ነው ራሱን የቻለ አንዱ ለምን እንደሚዘመር መዝሙር 1 ለምን ይዘመራል፣ መዝሙር 2 ለምን ይዘመራል እየተባለ እያንዳንዱ የሚተነተን ነው። በተለይ መዝሙር 50 ኃጢአተኝነት በሚሰማን ጊዜ የምንጸልየው ጸሎት ነው ተብሎ ተቀምጧል። መዝሙር 3 እና 40 ማታ ላይ የሚጸልዩ ጸሎቶች ናቸው ተብሎ ተቀምጧል። መዝሙር 67 ሰይጣን የሚፈራ ወይም ዲያብሎስ የሚፈራ ይትነሳ እግዚአብሔር ወይ ዘረው ጸሩ ወይም ይትነሳ እግዚአብሔር ወይ ዘረው ጸሩ እግዚአብሔር ይነሳ ጠላቶቹም ይበተኑ የሚለው ማለት ነው። እሱን በተለይ ሰይጣን የሚፈራው መዝሙር እንደሆነ አባቶቻችን ይናገራሉ ማለት ነው። ስለዚህ መዝሙረ ዳዊት እነዚህን የመሳሰሉ ጥቅሞች አሉ ከዚህም በበለጠ ማለት ነው። ስለዚህ በጸሎት ጊዜ ሰው ምን ልጸልይ፣ ምን ጸሎት ላድርግ ብሎ ይጠይቃል። መጸለይ ካለበት መጸለይ ያለበት መጀመሪያ መዝሙረ ዳዊትን፣ ከዛ ቀጥሎ ውዳሴ ማርያምን፣ ከዛ እንዲያቅሙ ሌሎች መዝሙራቶችን ይቀጥላል ወይም ሌሎች ጸሎቶችን ይቀጥላል። ግን መጀመሪያ መደገም ያለበት ከበስመ አብ ጀምሮ እስከ ስብሐት ያለው ወይም የዘወትር ጸሎት የሚባለው ከተጠናቀቀ በኋላ ቀጥታ ወደ ዳዊት ይገባል። ዳዊት ተዘምሮ ካለቀ በኋላ የዕለቱ ዳዊት ለምሳሌ ሰኞ ከ1 እስከ 30፣ ማክሰኞ ከ31 እስከ 60፣ ረቡዕ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ አርብ ከ111 እስከ 130፣ ቅዳሜ ከ131 እስከ 150፣ እሁድ ደግሞ ጸሎተ ነቢያት 15ቱ የነቢያት ጸሎቶች እነዛ ይደረጋሉ ማለት ነው። ይህን ካደረጉ በኋላ ግን በየቀኑ ከመዝሙረ ዳዊቱ ቀጥሎ የዕለቱን ውዳሴ ማርያም ማድረስ ያስፈልጋል። ከዛ በተረፈ ግን የተቻለውን መድገም ያስፈልጋል። መጀመሪያ መዝሙረ ዳዊትንና ውዳሴ ማርያምን መድገም ነው የተፈቀደውና በዚህ ደረጃ ልኩናችሁ መዝሙረ ዳዊትን በመድገም የተለያዩ መንፈሳዊና ስጋዊ በረከቶችን ማግኘት ትችላላችሁ እንላለን። የዛሬው በቅዱስ ዳዊት ነገ በሚከበረው
በዓል ላይ መሰረት ያደረገው ዝግጅታችን ይሄን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ልዑል እግዚአብሔር የሰማነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።